ሰላም ውድ የጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን ጀምሯል። ዛሬም ደግሞ በአዳዲስ ጥያቄዎች ወደ እናንተ መተናል። አለባበስን በተመለከተ እንግዲህ አንዳንድ ሰዎችን እንጠይቃለን። ሁላችሁም በያላችሁበት መልካም ቆይታ። ስሜ ምህረት አንዳርጊ ይባላል። አመለወርቅ መቅደስ አብጊያ ወዳጆ ስሜ አስመረክፍሎ ይባላል። አሁን ያለው ስታይል እንደ ለምሳሌ እንደ ኢትዮጵያዊ እንደመሆናችን አንፃር ሆቴሎች ላይ የተለያዩ መዝናኛዎች ላይ ባህላችን የጠበቀ አይነት አለባበስ ሳይለበስ ሲቀር የሆነ ጋጠ ወጥ አይነት የሆነ ነገር ሲሆን መሰለሽ የሆነ ወጣ ያለ አለባበሶች ላይ ጥሩ አይመስለኝም። ታውቂያለሽ፣ በጣም እኔ የምጠላቸው አለባበሶች ናቸው። ባህላችን የጠበቁ ኢትዮጵያዊነታችን የጠበቁ አይደሉም። ይሄ ግን እንደ ስልጣኔ የምናየው ነገር ይመስለኛል። ያው አለባበሱ ወትሮ ከምንኖረው ያኗኗር ዘይቤ በጣም የወጡ አለባበሶች አሉ። ግን ያው ቢቻል ወጣቱም ቢሆን ለሌላ ነገር ማያዳርግ ነገር ቢለብስ የተሻለ ነው ብዬ አስባለሁ። አለባበሳችን ሌላውን ሊያሰናክል አይገባም። አግባብ ባለው መንገድ ቢለብሱ ጥሩ ነው እላለሁ። እንዴት ነው? አዎ፣ ግን አለባበስ አሁን ለምሳሌ ያው ገላሽን እያሳየሽ ምናምን ከሆነ በጣም ያስጠላል። ሃይማኖትም አይፈቅድም። ያው እኛ ያው ለምዶብን ነው እንጂ ሱሪ ራሱ መልበስ የለብንም። ያው አንዴ ለምደነዋል። የታዘብኩት ማለት የኔም ልክ አይደለም። ከኔ ልጀምር ከራሴ ማለት አሁን እምብርታቸው እያሳዩ ያልሆነ አካባቢ ያልሆነ ልብስ ለብሶ ከጉልበታቸው በላይ የሆነው ለብሶ ሲሄዱ ጥሩ አይደለም። ማለት ቤተኛው ቤተ እምነት አይፈቅድም እንደዚህ ሆኖ የሚል የለም። ግን ሴቶች በራሳቸው ማለት እንደዚህ ቢሆን በምለው ያመጡት ዘመናዊነት ነው ብቻ በመላያጅ እና ልክ አይደለም፣ አገባብ አይደለም። ከራስ ቢሆንም እኔም ልክ አይደለም። እንደዚህ ያው ለብሼም ልክ አይደለም ብዬ አስተካክላለሁ። አሁን እኔ ኦርቶዶክስ ሃይማኖት ተከታይ ነኝ። አሁን ባለው አለባበስ እኔ እንጃ በጣም ነው ደስተኛ የሆንኩት። ለምን ወጣቱ ሙላ አሁን ወደ ሹፎን እንደዚህ ቀሚስ ምናምን እየለበሱ ስለሆኑ በዛ ጥሩ ነው። ወጣቶቹም እንደዛ ተስበው ወደ እንደዛ ባህላቸውን እያከበሩ ስለሆነ እኔ ደስተኛ ነኝ። አሁን ብዙ ለውጥ አለ። አሁን እንደ ፋሽንም እንትንም ብሎ ብዙ ሴቶች አሁን ቀሚስ እየለበሱ ነው ወጣቶቹ እና ደስተኛ ነኝ። ወጣቶች ሴቶች ጋር ነው ያለው አለ ይሄ የምነግርሽ ማለት ነው። እነዚህ አይነት አለባበስ የሆነ ከባህላችን የወጣ ይመስለኛል። አውሮፓውያን የሚለብሱት አለባበስን ወደኛ ያመጣ ነው። እንደ ስልጣኔ ያደረግነው ነገር ጥሩ አመለካከት አይመስለኝም። አለባበሱ ሀገራችንን የሚመጥን ነው ብዬ አላስብም። የኛ እንትን አይደለም፣ ከውጭ የመጣ ያለባበስ ስታይል ነው ብዬ ነው ማስበውና ሁላችን በቃ የተሰጠንን ነገር አለባበሳችን የእምብርት የማያሳይ ምናምን ነገር ባንለብስ ከሃይማኖትም አንፃር ልክም ስላልሆነ እምብርታችንን ባናሳይ በተቻለ መጠን ራሳችንን ጠብቀን ብንለብስ የተሻለ ነው እላለሁ። ባይሆን ከኛ ቢማሩ አሪፍ ነው ብዬ አላለሁ። ምን ይማሩ ማለት ይሆናል አይደል? ቀለል ያለ ሰፋ ያለ ልብስ ቢለበስ። ያው ሱሪ አትልበሱ ማለት አይቻልም። ማለት አሁን አንዳንድ ከተማ ላይ ከሚታዩት እንትን ውጭ አሁን ወጣቱ እንደዚህ እንትን የሚባልበት ደረጃ ላይ አይደለም። አሁን በጣም ባህሉን አክባሪ፣ ሃይማኖቱን አክባሪ፣ ስነ ምግባር ያለው ወጣት ነው አሁን ያለው። እንደ ሃይማኖት ከሆነ
የሃይማኖት ተቋማት የሚያስተምሩን ትምህርት አለ አይደለ? ሴቶች ሱሪ እንኳን መልበስ አይችሉም ነበር በፊት አይደለ? አሁን ግን ሱሪም ይለብሳሉ። ሱሪ አልፎ ደግሞ አጭር ቀሚስ ቁምጣ ነገር የሚመስል ነገር ለብሰው ይሄዳሉ ቤተክርስቲያን፣ ሆቴሎች ላይ። እሱ ስርዓት ያልና ገደብ ያለው ቢሆን ደስ ይመስለኛል። ስለዚህ ቤተክርስቲያን ምን ማድረግ አለባቸው? የሃይማኖት ተቋሞች ምን ማድረግ አለባቸው? እና ደግሞ ቤተሰብም ማድረግ አለበት። ሁለቱም ልክ ነሽ። ቤተሰብ ያው አሁን ምንድን ነው የሚባለው? የራስ መብት የራስ ነው። ቤተሰብ የሆነ ወጣ ያለ አለባበስ ሲያይ በምክር ማስተካከል አለበት። ልጆቻችን በምክር ማስተካከል አለባበሳችን ኢትዮጵያዊነታችን የሚገልጽ መሆን አለበት። በቃ እንደሱ እንዲያደርግ ነው። የቤተክርስቲያን የሃይማኖት አባቶች ደግሞ አስተምሮት ይሰጣሉ፣ ያስተምራሉ። እኛ ወጣቶች ደግሞ ሴቶችም ወንዶችም የምንማረውን ትምህርት ሃይማኖቶቻችን የሚፈቅዱትን አይነት አለባበስ መተግበር አለብን ማለት ነው። ያው ከቤተሰብም ጀምሮ ሰዎች ከቤት ሲወጡ በተቻላቸው መጠን ሰውነታቸውን የሚሸፍን ልብስ ለብሰው ቢወጡ የተሻለ ነው እላለሁ። ፋሚሊ ምን ያደርጋል? ለልጆቻቸው ምን ተመክራለች? ከጓደኛ ጋር እየተነጋገረ አሁን እኮ በአሁን ታይም ባለው ታይም ቤተሰብ እንደዚህ ነው ምናምን ከሚሰም ኖርማሊ የራሳችን አለባበስ በራሱ ይነግረናል ብዬ አስባለሁ። እኔ ለብሼ ስወጣ ለራሴ ኮንፈርት የሚሰጠኝን ልብስ ነው መልበስ ያለብኝ ብዬ አስባለሁ። ከሚታየውም ነገር የዚህን ያህል ያንን መልበሳችን የሆነ ነገር የጨመረልን ነገር የለም። ፋይቷችንን ከማውረድ ያለፈ ነገር ማለት ነው። ራሳችን ስንለብሰው የራሳችን ኮንፈርት ይታወቃል ብዬ አስባለሁ። ያንን ነው እኔ የምረዳው። እንደውም ቢታገድ አሪፍ ነው። ባይለበስ ማለት እንደዚህ የተገላለጠ ልብስ ባይለብሱ፣ አጫጭር ልብስ ባይለብሱ፣ በቃ ሆድሽን ምናምን እያሳየሽ የምትሄጂው ልብስ እሱን ባይለብሱ እንደውም ቢከለከል መንግስት ይሄንን ቢያቅልን ጥሩ ነው እላለሁ። ወላጆቻቸው ማለት አሁን ለልጆቻቸው ጥሩ ምክር እየሰጡ እንደዚህ መሆን ጥሩ አይደለም። አሁን ወንዶች ቢሆንም ጸጉራቸውን አሳድጎ ሱሪያቸው ከቅጥ በታች አድርገው ሲሄዱ ዝም ብሎ አባትነት ሲያዩ ጥሩ አይደለም ማለት መምከር አለባቸው። ሴቶችም ቢሆንም እምብርታቸው እያሳዩ ሰውነታቸው ሙሉ ገላቸውን እያሳዩ ሲሄዱ ዝም ማለት ወላጅ ዝም ካለ ሌላው ጎረቤት ያለው ዝም ብሎ ነው የሚያወራው። እከሌ የራሱን ልጅ እንዲህ ማድረግ ካቃተው ምናምን ብሎ ማለት ጥሩ አይደለም። ከወላጅ ይጀምራል። የሃይማኖት ተቋማት እኔ እስከምሄድበት ድረስ ያስተምራሉ፣ ሁሌም ያስተምራሉ። ያው እንዳልኩሽ በአንዳንድ ፊልምና በአንዳንድ ዘመናዊ የመሰላቸው ወጣትም ሲሆኑ ልጅነትም እንደዛ ነገር ይጀምራሉ እንጂ በሃይማኖት ደረጃ ሁሉም ሃይማኖት ያስተምራሉ። የቤተሰብ ድርሻ እንግዲህ ያው አሁን ያሉት እንደዛ ያሉት እድሜዎች አስቸጋሪ እየሆኑ ነው እና በጣም ተጽዕኖም ስታረግባቸው ራሳቸው ላይ ማይሆን ነገር እያደረጉ ስለሆነ ያው ማስገደድ አትችይም። በተቻለ መጠን ቀስ እያልሽ ትምህርት እየሰጡ ይሄ ከባህል ያፈነገጠ እንደሆነ መጥፎ እንደሆነ ወጥተውም ደግሞ ስለሚያዩት እንደዛ ቀስ ቀስ እያሉ ይመለሳሉ ብዬ አስባለሁ። ያው ተጽዕኖ ማድረግ ከባድ ነው። ተጽዕኖ ማድረግ ሳይሆን በቃ ያለውን ሃይማኖታዊ ነገር የሀገሪቷን ባህል እንዴት እንደሆነ እሱን ቀስ እያሉ እያስተማሩ ቢመልሷቸው ነው እንጂ ይሄን ነገር አታድርጉ ቢሏቸው ወደ ህልቅ ነው የሚገቡት ልጆቹ እና እንደዛ እያደረጉ ቢመልሷቸው ጥሩ ነው። በተለይ ለሴቶች የማስተላልፈው መልእክት ምንድነው? ከኢትዮጵያውያን አለባበስ የወጣ በጣም ርቃን የሆነ አለባበስን ባትለብሱ ደስ ይለኛል። ለምን ብለን ነው እንደዚህ አይነት አለባበስ የምንለብሰው? እና ኢትዮጵያውያን አለባበስ ብንለብስ እኛ ኢትዮጵያውያን ውብ ነን፣ ቆንጆ ነን እና ገላን ባናሳይ ርቃናችን ባንሄድ ጥሩ ነው። ወጣቶች
ራሳቸውን እንዲጠብቁ አለባበሳቸውን እንዲያስተካክሉ አለባበሳችን እኛነታችንን ስለሚገልጥ ያንን ነገር ቢያስተካክሉ የተሻለ ነው እላለሁ። ለኔም ጭምር እንመለስ ነው ለራስም ጭምር ማለት የተሻለ ነገር መከተል ነው እንጂ ዘመናዊነት እያለን ራሳችን በማይሆን ቦታ ማለት ለሰው እይታ በሆነበት ሰውንም ፈጣሪን የማይወድበት ስራ አንስራ። ያው ወጣትነት ለትንሽ ጊዜ ነው። እሱ ሲያልፍ ጸጸት ውስጥ ከሚገቡ ያው ሃይማኖታቸውና ባህላቸውን ያከበረ መንገድ ላይም ሲሄዱ የማይሸማቀቁበትን ነገር ለብሰው ቢሄዱ ጥሩ ነው እላለሁ። አሁን ላይ ፋሽን ነው ለተባለው ጉዳይ ባህላችንም ማለት ሶስት ነገር አለ። ባህል አለ፣ እምነት አለ፣ ሰው መሆንም አለ እና እግዚአብሔር አዳምና ሔዋንን ከፈጠራቸው በኋላ የነበሩባትን ቦታ ግዙ አስተዳድሩ ካላቸው ወዲህ ራቁት ለመሆን ለራቁትነት የዳረጋቸው የአይን እይታ ነው። ሔዋን በአይኗ አየችና ምን አለች? ለመብላትም የሚያስጎመጅ ለማየትም ደስ የሚያሰኝ ሆነባትና ያን ከበሉ ወዲህ የመጀመሪያው የሆነባቸው በህይወታቸው ራቁት መሆን ነው። ያ ራቁት መሆን ራሳቸውን ለመሸፈን እንኳን የፈለጉበት በቅጠል ሲሆን እግዚአብሔር ግን ያው ቆዳ እንዳለበሳቸው ይናገራል መጽሐፍ ቅዱስና አለባበስን ልብስ የሚባለው ነገር በሰው ልጆች ላይ ከተፈጥሮ ጋር የተያያዘ ነው። እግዚአብሔር አዳምና ሔዋንን ከጥፋታቸው የመጀመሪያው ክብር ነበር ሸፍኗቸው ነበር። የእግዚአብሔር ክብር ራቁታቸውን አልነበሩም፣ ባዶ አልነበሩም። የእግዚአብሔር ክብር ሽፋን ሆኗቸው ነበር። ልክ ከእግዚአብሔር ሐሳብ ሲወጡ ራቁታቸውን ሆኑ እና በዛ ሰዓት እርስ በርስም ናቸው የተፋፈሩት። ራቁታቸውን ከመሆናቸው የተነሳ ሸሹ ይላል፣ ተደበቁ። እግዚአብሔር ደግሞ እንደገና እድል ሰጥቷቸው ቆዳውን አልብሷቸው፣ ቆዳ የከብት ቆዳ አልብሷቸው፣ በግ ታርዶ የበግ ቆዳ እንደለበሱ ይናገራል መጽሐፍ ቅዱስ። ከዛ በኋላ ደግሞ ዘጸአት ስንመጣ ዘጸአት ላይ ስለ ክህነት ላይ ሲናገር የአሮን ልጆች ዘጸአት ምዕራፍ 29 ቁጥር 29 ላይ የአሮን ልጆች አሮን የለበሰበትን የካህን ልብስ ለልጆቻቸው ድረስ ይህ ክህነቱ ልብስ መቆየት እንደሚችል ነው የሚናገረው። እና ልብስ የሚለው ነገር ዝም ብሎ የመጣ ሳይሆን ከእግዚአብሔር ፈቃድና ሐሳብ ጋር ከተፈጥሮ ጀምሮ ልብስ መልበስ እንዳለብን ይናገራል መጽሐፍ ቅዱስ። አሁን በዘመኑ የመጣው ፋሽን የሚባለው ራቁትነት ነው። አለባበሱ የሴቶች በይበልጥ ሴት እህቶች ላይ ሴት ልጆች ላይ በጣም ጎልቶ የሚታየው ራቁትነት ካለባበስ ምናልባት ከውስጥ ጥሩ መንፈሳዊ ነገር ሊኖር ይችላል፣ ግን መልበስ መጽሐፍ ቅዱስም ነው። በሁለተኛ ተፈጥሯዊም ነው። ልብስ መልበስ አለብን። ራቁትነት ያሳፍራል። በቃ የማፈር ውጤት ነው ራቁት መሆን። ለዚህ ነው እኮ አዳምና ሔዋን ከኃጢአት በኋላ ከእግዚአብሔር ፈቃድ ከወጡ ወዲህ ራቁታቸውን ሆኖ ነው የሚለው መጽሐፍ ቅዱስና ልብስ መልበስ ግዴታ ነው። አለባበስ ፋሽን የሚባለው ነገር ደግሞ ምንድን ነው? ፋሽን ማለት በእይታ የሚመጣ አይደል? ሰዎች አይተው አይደል? ፋሽን የተሰፋውን ወይም ደግሞ ተዘጋጅቶ የተሰቀለውን አይተው ይሄን ፋሽን ወድጀዋለሁ ብሎ ይለብሱታል። የሚለብሱት አለባበስ ምናልባት ራቁት የሚያደርግ ይሆናል፣ አካልን የሚያሳይ ይሆናል። አለባበስ ማለት አለባበስ ያው በነገራችን ላይ አለባበስ የአኗኗራችንንም ደረጃ ይገልጻል። አለባበሳችን ማለት ነው። ስለዚህ አለባበስ አኗኗራችንን፣ ማንነታችንን፣ የህይወት ደረጃችንን የሚገልጽ ከሆነ እኛ ደግሞ መጠሪያ አለን፣ ቅዱስ ሕዝብ የሚል። የቅዱስ ሕዝብ አለባበስ ከሌላው ጋር መመሳሰል የለበትም። በፍጹም ፋሽን መከተል የለበትም። አለባበስ ጨዋነትን ይገልጻል። ጨዋ እንዴ በድሮ ጊዜ ጨዋ ናት አለባበሷ ይላል። ወንዶችም ላይ
ጨዋ ነው። የድሮ አለባበስ አለ እና አሁን ፋሽን የሚባለው ዓይንን ጠላት ሲከፍት አዳምና ሔዋን ላይ ዓይናቸውን ከፍቶ ለማየት እንደሚያምር ለመብላት እንደሚያስጎመጅ አሳይቶ ራቁት እንዳደረጋቸው በማየት አትወሰዱ። በድሮ ዘመን እኛ ልጆች እያለን ማለት ነው ቁርጭምጭሚቷ መታየት የለባትም ይባል ነበር ሴቶች በባህል ማለት ነው እንደ ኢትዮጵያዊ ባህል። ከዛ በኋላ ደግሞ የወንጌል አገልግሎት ሲመጣ ሚስዮናውያን ይባላሉ። ከሌ ሚሽን ሆነች ማለት ሻሽ ታስሮ ረጅም ቀሚስ ይለበሳል፣ ሻሽም ይታሰር ነበር። ይህንን ለምሳሌ ያህል ነው ይህን ሻሽ ያመጣሁት። እንደዚህ ትሪያንግል የሆነ ሻሽ አንገት ላይ ጭጉር ተሸፍኖ ይታሰራል እና ይሄንን ከመንፈሳዊ ነገር ከክርስትና ሃይማኖት ጋር ከኛ እምነት ጋር በክርስቶስ ኢየሱስ አምነን የዳን ሰዎች ምልክታችን ሆኖ ነበረ። መሸፋፈን ማለት ነው። መሸፈን ጸጉራችንን ሸፍነን ነበረ። አለባበስ በጣም ቀሚስ ከመልበስ ጋር ሴት ልጅ በወንድ ልብስ አታጌጥ ስለሚል ቃሉ እንደዛ ነበር። ሌላው ደግሞ ቤተሰብ ወሳኝ ነው። ቤተሰብ ወሳኝ ነው። ልጅህን በሚሄድበት መንገድ ምራው በሸመገለ ጊዜ ከዛ ፈቀቅ አይልም ይላል እግዚአብሔር ቃልና ቤተሰብ እናት የምትለብሰውን ልጅ ያያል። የአሮን ልጆች ለልጆቻቸውም እንኳን የአሮንን የክህነት ልብስ እንዲሰጡ ነው የሚለው መጽሐፍ ቅዱስ ዘጸአት ምዕራፍ 19 ቁጥር 19 ላይ ያለው ይሄ የክህነት ልብስ ማለት እኛ ሁላችንም በክርስቶስ ኢየሱስ ያመንን ሁሉ የእግዚአብሔር ካህኖች ነን፣ አገልጋዮች ነን። ቅዱስ ሕዝብ ለርስቱ የተለየ የተባለን ተለይተናል። ይህንን ዓለም መምሰል የለብንም። በዓለም ነው የምንኖረው፣ ግን ዓለምን መምሰል የለብንም እና አለባበሳችን ቤተሰባችን ልጆቻችንን አለባበስ ቀሚስ መልበስ ካለባት ሴት ልጅ ምን ድረስ ነው ቀሚሱ መሆን ያለበት? ደረቷ አካባቢ ምን መሆን አለበት? አካል በይበልጥ ቤተ ክርስቲያን ላይ ከባድ ነው የሚሆነው ሁኔታ። ለምን ለዳዊት የመውደቅ ምክንያት የሆነችው እሷ ራቁቷን ስትታጠብ አይቷት ለውድቀት ዳረገው እና ቤተ ክርስቲያን ላይ እግዚአብሔር ሕዝብ ያለበት አገልጋዮች ያሉበት በውጭም መሆን የለበትም። ነገር ግን ቤተ ክርስቲያን ላይ እግዚአብሔርን ልናመልክ ስንገባ አለባበሳችን ራሳችንን ሸፍነን በእግዚአብሔር ቤት መገኘት አለብን። አለባበሳችን እንደ ክርስቲያን መሆን፣ ልብሳችንም ሕይወታችንን መናገር አለበት። ለምን ክርስቶስን ልበሱት ነው የሚለው የእግዚአብሔር ቃል እና ያንን የለበስነውን ክርስቶስን ለብዙዎች የምናሳየው አካላዊ በሆነው አለባበሳችንም ጭምር ነው፣ አኗኗራችንም ነው። የእግዚአብሔር ቃል እግዚአብሔር ክርስቶስ ኢየሱስን ልጁን እንድንመስል ስለሚፈልግ ልጁን መምሰል ደግሞ ከነ አለባበሳችን ከነ ባህሪያችን ከነ አኗኗራችን ነው። አንድ መዝሙር አለ። ጌታ ሆይ እለምንሃለሁ አንድ ነገር የኖርኩትን ኑሮ እንድናገር የተናገርኩትን እንድኖር እርዳኝ በዚህ ዘመን እንድንኖር አለባበስ ባነጋገር በህይወታችንም ኖረን የኖርነውን እንናገራለን፣ የተናገርነውን ደግሞ እንኖረዋለን። እንደዛ ቢሆን ጥሩ ነው። ሌላው በአሁን ዘመን ያሉ ብዙ ሰዎች ሃይማኖታዊ መንፈሳዊ ሰዎች በቤተ ክርስቲያን ያለን እኛም ሌሎችም የተለያዩ ብሔር ወይም የተለያዩ ሃይማኖት ሰዎች መገለጫ አላቸው ባለባበስ። እኛ ደግሞ በክርስቶስ ኢየሱስ የዳንን ሰዎች በጣም ከሌሎች ለየት ብለን መታየት አለብን። በምናችን እስከ አለባበሳችን ጀምሮ ማን እንደሆንን የማን ቤት እንደሆነን የእግዚአብሔር ማደሪያ የመንፈስ ቅዱስ ማደሪያ መሆናችን ቅዱሰ ቅዱሳኑን አይደል አለቀ። እኛ ላይ መንፈስ ቅዱስ ማደር ከጀመረ የመንፈስ ቅዱስ ማደሪያዎች ነን። የመንፈስ ቅዱስ ማደሪያ ደግሞ ተሸፍኖ በክብር መሆን አለበት። በይበልጥ እህቶች፣ በይበልጥ ሴት ልጆቻችን ማለት ነው። ሴቶች እኛ አጠቃላይ ወንዶችም ከሌላው
ማንነታቸውን ከማይገልጽ ጋር። ለምን የእግዚአብሔር ቃል ከዘፍጥረት አዳምና ሔዋን ከወጡ በኋላ ዘጸአት ውስጥ ስንገባ ደግሞ እግዚአብሔር የክህነት ልብስ ሲል እኛ አሁን በክርስቶስ ኢየሱስ ምን ሆንን? ካህናት ሆንን፣ የእግዚአብሔር አገልጋዮች ነን። ስለዚህ ያ ልብስን ለምንድን ነው የሚናገረው? ደጋግሞ ስለ ልብስ የተነገረ ነገር አለ። ይሄ ተደጋግሞ ሲነገር በልብስም የምንገልጸው ነገር አለ ማለት ነው። በልብስም የምናሳየው ነገር አለ ማለት ነው። እያንዳንዳችን ማንነታችን የክርስቶስ ኢየሱስ ደቀ መዝሙር መሆናችን፣ የጌታ የኢየሱስ ክርስቶስ አገልጋይ መሆናችን፣ የእግዚአብሔር መንግስት ሰራተኞች መሆናችን። ወገኖቼ እንኳን የእግዚአብሔር መንግስት ሰራተኛ አይደለም፣ በምድር ላይ ላለ መንግስት ሰራተኞች ራሳቸውን ይጠብቃሉ። ውበታችን ነው አለባበሳችን። መንፈሳዊ ውበታችንን ይገልጻል፣ ማንነታችንን ይገልጻል። እና ልብስ ማለት የብዙ ነገር መገለጫ ነው። ለዚህ ነው ራእይ ላይ ስንሄድ በበጉ ደም ልብሳቸውን አጥበው ይላል ምዕራፍ 7 ራእይ ምዕራፍ 7 ላይ ነጫጭ ልብስ ከነገድ ከብሔር ከቋንቋ የመጡ ብዙ ምን ይሆኑ በበጉ ደም ልብሳቸውን ያነጹ ነጭ ልብስ የለበሱ። ሃሌሉያ! እኛ እዛ ነን እኮ። እዛ ውስጥ የምንደባለቅ ሰዎች ዛሬ ዓለምን በመምሰል ምንም አይነት ነገ ፋሽን መጣ ተብሎ ራቁትነት ቢመጣ ራቁት ልንሆን ነው? አንሆንም። ለምን? እኛ እግዚአብሔር በክርስቶስ ኢየሱስ እርቃናችንን ሸፈነልን። በኃጢአት ባዶ የነበርነውን ራቁት የነበርነውን ነውረኛ የነበርነውን በክርስቶስ ኢየሱስ ደም አጠበንና ክርስቶስን አለበሰን። ሃሌሉያ! ዛሬ በእኛ ላይ ጎልቶ የሚታየው ከነ አለባበሳችን የጌታ የኢየሱስ ክርስቶስ መልክ መሆን አለበት እላለሁ። መልካችን የተለወጠ ቅዱስ ሕዝብ፣ ለርስቱ የተለየ የእግዚአብሔር ካህናት። ወገኖቼ እግዚአብሔርን ልናገለግለው ከፈለግን ከነ ሙሉ አካላችን ነው ማገልገል ያለብን። የህሊናችን፣ የውስጥ ልባችን፣ አንደበታችን፣ አለባበሳችን ሁሉም መግለጽ አለበት። ለውጭ ሰው ብቻ አይደለም፣ እቤት ውስጥም መግለጽ አለብን። እቤት ውስጥም ማንነታችን ይታያል። ልጆቻችን የሚያውን ለልጆች ምሳሌ ነን፣ የልጆችን ቅርጽ የምናስይዝ ነን። ስለዚህ ልጆቻችንም እኛን ሲያዩ ይሄ ነገር ለካ ይሄ ነው፣ እናቴ የምትለብሰው እንደዚህ ነው፣ እኔም እንደ እናቴ። የውጭን ፋሽን አይደለም የሚያዩት፣ ቤት ውስጥ ያለውን ይሄ ቅዱስ ሕዝብ የሚለብሰውን አለባበስ እና ይሄ ነው መሆን ያለበት። ፋሽን እኛ ጋር አይሰራም። በዓለም አለን ግን ዓለምን አንመስልም። ፋሽን የማን ነው? የዓለም ነው። ከሩቅ ምስራቅ የሚመጣ ይሆናል። እኛ ሀገር ላይ እንኳን የራሳችን የሆነ ከባህላችን ውጪ የሆነ ፋሽን አይመለከተንም። አለባበሳችን እንደ እግዚአብሔር ሕዝብ ነው መሆን ያለብን። በኋላም ስንሄድ የምንለብሰው ያ በክርስቶስ ኢየሱስ ደም ኃጢአታቸውን አጥበው ነጭ ልብስ ለብሰው እንደሚሰበሰቡት እነዛ መሀል ገቢዎች ስለሆነ ዛሬም ልብሳችን ያ መሆን አለበት። ክርስቶስን ኢየሱስን የለበሰ ሰው አለባበሱ የተቀየረ ነው የሚሆነው። እርግጠኛ ነኝ ትውልድ ይህንን አይቶ ትውልድ ይህን ሰምቶ ከትላንትናው ዛሬ አዲስ ነገር ይማራል ብዬ። ለምን? እኛ የምናውቀው የእግዚአብሔር ቃል በውስጣችን የሚናገረን ቅዱስ ሕዝብ ነው። ቅዱስ የሆነ ደግሞ መሸፈን አለበት። ሙሴ ከእግዚአብሔር ጋር ሲነጋገር ቆይቶ ፊቱ ያበራ ነበር ይላል መጽሐፍ ቅዱስ። ስለዚህ ፊቱን ይሸፍን ነበር። ዛሬ እኛ ከእግዚአብሔር መንፈስ ቅዱስ ጋር አውርተን ተነጋግረን ጸልየን ስንጸልይ ለብሰን ስንጸልይ ተሸፋፍነን በቃ ይሄ እንትን አይደለም እኮ ሌላ ልምምድ አይደለም፣ ራስን መሸፈን እና ትውልዱ ይሄንን መያዝ አለበት የሚል ሀሳብ አለኝ። ቤተ ክርስቲያንም ይሄን ማስተማር አለባት። በፍጹም ልብስ አጭር ቀሚስ ለብሶ ማገልገል አይቻልም። ሴት ልጅ ከሆነች የወንድ ልብስ ለብሳ ሱሪ ለብሳ ማገልገል አይቻልም። እኔ ነኝ የምለው ይሄንን።
ቤተ ክርስቲያንም ካመነችበት የእግዚአብሔር ሕዝብም ካመነበት ይህን ሀሳብ ብንስማማ ደስ ይለኛል። አይቻልም። የእግዚአብሔር ቃል አይደግፈንም። እንደ እግዚአብሔር ቃል ስለሆነ መኖር ያለብን። የእግዚአብሔር ቃል ሴት በወንድ ልብስ አታጌጥ ይላል። ስለዚህ እግዚአብሔርን ለማገልገል መድረክ ላይ ከወጣች ሴት ሱሪ መልበስ የለባትም። አካሏን የሚያሳይ ልብስ መልበስ የለባትም። አጭር ቀሚስ መልበስ የለባትም። በቃ ሁሉ ነገሯ ሽፍን ያለ መሆን አለበት እና በዛም ነው እግዚአብሔርን ማክበር ነው። ባለትዳር ሆናችሁ ቤታችሁን ትዳራችሁን ማክበር ነው። በማለባበስም እንደነበር የእግዚአብሔር ቃል ሲናገር ካለባበስም ጀምሮ መጽሐፍ ቅዱስ ላይ ለምሳሌ አስቴር ወደ ንጉሱ ጋር ስትመጣ ተውባ አጊጣ ነው የመጣችው። መጽሐፍ ቅዱስ መዋባችንን ማጌጣችንን አይጠላም፣ አይከለክለንም። አለባበሳችን ግን እንደ እግዚአብሔር ሰዎች እንደ ቃል ኪዳን ልጆች መሆን አለበት ብዬ እመክራለሁኝ። ጌታ ደግሞ በጸጋው ይደግፈናል። አለባበሳችን ውበት ያለው ይሆናል። የእግዚአብሔር ልጆች እነዚህ ብለው ተለይተን የምንታወቅ እንሆናለን። ብዙዎች በተለያየ እምነት ውስጥ ያሉ ሰዎች ቅዱስ ሕዝብ ተብለው ሊጠሩ የማይችሉ ራስን በመሸፈን አምልኳቸውን ለማን እንደሆን ባላቅም እንደዛ የሚያስተካክሉ አሉ። እኛ ግን ልናመልከው በእውነተኛ በመንፈስ ልናመልከው ለጠራን ለእግዚአብሔር የተለየን መሆን አለብን ብዬ አስባለሁ፣ እመኛለሁ። እንድንሆንም ሁላችንም ትውልዱ ላይ ይሄ መሰራት አለበት። ቤተ ክርስቲያንም ቤተሰብም ይሄንን አትኩሮት መስጠት አለብን። መንፈሳዊ ትምህርት ሰጪዎችም የመንፈሳዊ ትምህርት ሰጪዎች የመጀመሪያው መነሻ አዳምና ሔዋንን እግዚአብሔር ልብስ መሸፈኛ እንዳረገላቸው ራእይ ላይ ደግሞ በመጨረሻው እንደሚነግረን ዘጸአት ላይ የካህን ልብስ አለባበስ እንዴት እንደሆነ እንደሚነግረን እንደ እግዚአብሔር ቃል በቃኛ መመሪያችን ቃሉ ነው ላለሁኝ። ጌታ በጸጋው ይደግፈን። እግዚአብሔር ትልቅ አምላክ ነው። ትልቅን ነገር ያደርግልናል። ኢትዮጵያ ውስጥ እግዚአብሔር የተለወጠ ነገር በህይወታችን በእኛ ላይ በልጆቻችን ላይ በቤተሰባችን ላይ በቤተ ክርስቲያን ላይ የሚያደርገው ለውጥ የብዙዎች ወደ እግዚአብሔር መንግስት የመምጫ ምክንያት ያደርገናል። ሀገራችን ኢትዮጵያ እግዚአብሔር ይባርክ፣ ህዝቡን ይባርክ። ተባረኩልኝ። እንግዲህ ተመልካቾቻችን ሰዎች ምን ይላሉ በተሰኘው ፕሮግራማችን ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበረ። አለባበስን በተመለከተ ፕሮግራማችን ይህንን ይመስላል። ጥሩ መልእክት እንዳገኛችሁ ተስፋ እናደርጋለን። ከፕሮግራሙ ጋር ኢየሩሳሌም አካሉ አብራችሁ ቆይታ አድርጌያለሁ። ያላችሁን ሀሳብ አስተያየት በቴሌግራም አድራሻችን ላኩልን። እስከ ሳምንት፣ መልካም ሳምንት።